በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር መስከረም 7 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 7 በዚች ቀን የከበረና የተመሰገነ የእስክንድርያ ሀገር ሊቀ ጳጳስ አባ ዲዮስቆሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 25ኛ ነው። ስለ ቀናች ሃይማኖትም ታላቅ ተጋድሎን ከተጋደለ በኋላ እረፍቱ በተሰደደበት በደሴት ጋግራ ሆነ። ይህም እንዲህ ነው። ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ በጠሩት ጊዜ ሲደርስ ብዛታቸው 636 የሆኑ ታላቅ ጉባኤ አለ። እንዲህም ይህ ታላቅ ጉባኤ እስኪሰበሰብ ድረስ በሃይማኖት ላይ የተገኘው ጉድለት ምንድን ነው? ይህ ጉባኤ የተሰበሰበው በንጉሥ ትእዛዝ ነው አሉት። እንዲህም አላቸው፣ ይህ ጉባኤ ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ቢሆን ኑሮ እኔ ተቀምጬ እግዚአብሔር በሰጠኝ አንደበቴ እናገር ነበር። ግን የዚህ ጉባኤ መሰብሰብ በንጉሥ ትእዛዝ ከሆነ የሰበሰበውን ጉባኤ ንጉሥ እንዳሻው ይምራል። ከዚህም በኋላ አንዱ ክርስቶስ ከተዋህዶ በኋላ ሁለት ባህሪ ሁለት ምክር የሚያደርግ የክህደት ቃል በውስጡ የተቀረጸበት በሮሜ ሊቀ ጳጳሳት ሊዮን የላከውን ደብዳቤ የነበረው የከበረና የተመሰገነ ዲዮስቆሮስ ቀደደ። በመንፈስ ቅዱስ የሚናገር የከበረ ዲዮስቆሮስን በጉባኤ ፊት እንዲህ ብሎ አስረዳ። ሰው እንደመሆኑ ወደ ሰርግ ቤት የጠሩት ጌታችን ክርስቶስ አምላክ እንደመሆኑ ውሃውን ለውጦ ወይን ያደረገ ከሃሊ ስለሆነ ሰውነቱና መለኮቱ በስራው ሁሉ የማይለይ አንድ ነው። ደግሞ የእስክንድርያ ሊቀ ጳጳሳት አባ ቄርሎስ ከተናገረው የአካላዊ ቃል ተዋህዶ እንደ ነፍስና ስጋ እንደ እሳትና ብረት ተዋህዶ ነው ያለውን ቃል ምስክር አድርጎ በማመጣትም አስረዳ። እሊህም የተለያዩ ሁለት ጠባዮችን ስለ ተዋህዳቸው አንድ ከሆኑ እንዲሁም የክብር ባለቤት ጌታችን ኢየሱስ ክርስቶስ እርሱ አንድ መሲህ፣ አንድ ጌታ፣ አንድ ባህሪ፣ አንድ ምክር ነው እንጂ ወደ ሁለት አይከፈልም አላቸው። ከዚያም ከተሰበሰበው ጉባኤ ውስጥ ማንም ሊከራከረው የደፈረ የለም። ከውስጣቸውም የእግዚአብሔር ጠላት ስለሆነው ስለ ከሃዲው ንስጥሮስ በኤፌሶን ጉባኤ አስቀድሞ ተሰበሰበው የነበረው አሉ። ወደ ንጉሥ መርቅያኖስና ወደ ሚስቱ ንግሥት ብርኪልያ ከእስክንድርያ ሊቀ ጳጳሳት ከአባ ዲዮስቆሮስ በቀር ሌላ ሃይማኖት ትእዛዛቸውን የሚቃወም የለም ብለው ነገር ሰሩበት። ቅዱስ ዲዮስቆሮስን ወደ ንጉሥ አቀረቡት። ከእርሱ ጋር ታላቅ ሊቃነ ጳጳሳት ኤጲስቆጶሳት ከጉባኤው የሆኑ ነበሩ። ከጠዋትም እስከ ማታ እርስ በርሳቸው ሲከራከሩ ዋሉ። የከበረ ዲዮስቆሮስም የቀናች ሃይማኖት አልለወጠም። ንግሥቲቱ በእርሱ ተቆጥቶ እንዲደበድቡት አዘዙ። ስለዚህም ደበደቡት፣ ጽሕሙን ነጩ፣ ጥርሶቹም ሰበሩ። እንዲህም አደረጉት። ከዚያም በኋላ የተነጨውን ጽሕሙን ያወለቀውትንም ጥርሶቱን ሰብስበው ወደ እስክንድርያ ሀገር ላካቸው። እነሆ የቀናች ሃይማኖት ፍሬ ይህ ነው አላቸው። ለጉባኤውም የተሰበሰበው ኤጲስቆጶሳት አሉ። በዲዮስቆሮስ ላይ የደረሰውን መከራ ባዩ ጊዜ እጅግ ፈሩ። በእርሱም የደረሰ በእርሱ ላይ እንዳይደርስ ስለዚህ ከመናፍቁ ንጉሥ ከመርቅያኖስ ጋር ተስማሙ። በሲኦል ውስጥ ይቆርጡት ዘንድ ባለው ምላሳቸውንም ለክርስቶስ ሁለት የተለያዩ ባህርያት ብለው በንጉሥ መዝገብ ላይ በእጃቸው ጽፈው ፈረሙ። ቅዱስ ዲዮስቆሮስን ተመልሶ ያን በውስጡ የጻፈበትን ደብዳቤ ያመጡለት ዘንድ ወደ እርሳቸው ላከ። እርሱም ላኩለት። እነርሱ እንደጻፉ በውስጡ እርሱ የሚጽፍ መስሏቸዋልና። ኤጲስቆጶሳት እርሱ ግን አባቶቻችን ሐዋርያት ካስተማራቸው ከቀናች ሃይማኖት በኒቅያ የተሰበሰቡ ሃይማኖታቸው የቀና 318 አባቶችን ከሰሩት ሕግ የሚወጣውን ሕግ በደብዳቤው ግርጌ ጽፎ አወገዘው። መናፍቁ ንጉሥም ተቆጥቶ ጋግራ ወደምትባል ደሴት እንዲያስገዙት አዘዘ። ወደዚያኑ ወሰዱት። ከእርሱም ጋር የሀገረ ቃለው ኤጲስቆጶሳት አባ መቃርስ አብሮ ተሰዶ ሌሎቹም 4 መነኮሳት የሸሹ አሉ። እዚህም 637 አጋዕዝቱ 6 ኤጲስቆጶሳት ተቀምጠው በኬልቄዶን ለራሳቸው መመርመሪያ የሚሆናቸውን ስርዓት ሰሩ። የከበረ ዲዮስቆሮስም
ጊዜ ከዚያችን ሀገር ኤጲስቆጶስ ጭንቅ የሆነ መከራ ደረሰበት። ኤጲስቆጶሱ ንስጥሮሳዊ ስለሆነ ታላቅ ጉስቁልናን አጎሳቆላቸው። በእጆቹም ላይ ድንቆች ተአምራትን እግዚአብሔር እስከገለጠ ድረስ የደሴቱም ሰዎች ሁሉ ሰገዱለት፣ አከበሩት፣ ከፍ ከፍም አደረጉት። እግዚአብሔር የመረጣቸውን በቦታው ሁሉ ያከብሯቸዋልና። አባ ዲዮስቆሮስን አባ መቃርስን አንተ በእስክንድርያ ሀገር የሰማዕትነት አክሊል ተቀበል ዘንድ አለ አለው። ከዚህም በኋላ ከምዕመናን ነጋዴዎች ጋር ወደ እስክንድርያ ላከው። በእርሱ ላይ ትንቢት እንደተናገረ ገድሉን በዚያን ጻፈው። የከበረ አባት ዲዮስቆሮስ ግን መልካም ተጋድሎውን በፈጸመ ጊዜ ክብር ይግባውና እግዚአብሔርን አገልግሎ ከዚች አላፊት ከሆነች ኑሮ ወጥቶ ሄደ። የሃይማኖቱን ዋጋ አክሊል ተቀብሎ ወደ ዘላለም እረፍት ገባ። ያረፈውንም በዚያች በደሴት ጋግር ነው። በዚያኑም አኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ቅድስት ኤልሳቤጥ። በዚች ቀን የመጥምቁ ቅዱስ ዮሐንስ እናት የከበረች ኤልሳቤጥ አረፈች። በጸሎቷ የሚገኝ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የገብላ ኤጲስቆጶስ የከበረ አባት አባ ሳዊሮስ አረፈ። ከዚያም ቅዱስ አባቱ አብርስያኖስ ይባላል። የሀገር አቴናንም ፍልስፍና ተማረ። ከዚያም ወደ ቄሳሪያ ሄዶ እውቀታቸውን ሁሉ ወደ ሮሚ ከተማ ተመልሶ የቤተ ክርስቲያን ትምህርት ተማረ። ከጥቂት ዘመናት የብሉይና የሐዲስ መጻሕፍት አጠና። ዳግመኛም ከዚህም በኋላ ቁጥር የሌለው ብዙ ገንዘብን ትተውለት ወላጆቹ አረፉ። ስለ እርሱ ፋንታ ሞቶ እጥፍ ይቀበል ዘንድ ወደ ያንን ገንዘብ ለክብር ባለቤት ሊሰጥ ወዷልና ድሆችን፣ መጻተኞችን፣ ምስኪኖችን፣ ችግረኞችን በውስጡ ይቀበል ዘንድ የእንግዳ መቀበያ ቤት ሰራ። ለክርስቶስ አትክልትም ተከለ። ፍሬዎች ተሸክመው የሚያመጡላቸውን ስራቸውን አደረገ። እነዚያም ስለ ድሆችና ስለ ችግረኞች የተሰሩ ቦታዎችን እስከ ዛሬ በስሙ የሚጠሩ ሆኑ። ሀገረ ገዢ የሆነ አጎቱ በሮሜው ንጉሥ በአኖሬዎስ ዘንድ እንዲህ ሲል ወነጀለው። በከበረ ወንጌል ቃል ኪዳን እንደ ገባ ከእርሱ ዘንድ ስለ እርሱ መቶ እጥፍ እቀበላለሁ። እኔ ገንዘቤን ክብር ይግባውና ለክርስቶስ እሰጣለሁ በማለት ሳዊሮስን ገንዘቡን ሁሉ እንደበተነ ይህን ነገር ለንጉሥ ደስ አሰኘው። ፈጽሞ በእርሱ ደስ ያድራሉ አለው። እጅግም ወደደው። ከእርሱ ከቤተ መንግስት እንዳይለይ ንጉሥ አኖሬዎስ አዘዘው። ከእርሱ ጋር ሁሉ ጊዜ ወደ ቤተ ክርስቲያን በመሄድ ሌሊቱን ሁሉ ቆመው ንጉሥ አኖሬዎስንም የመነኮሳትን ስራዎች ስለሚሰራ ከልብስ መንግስቱ በታች በስጋው ላይ ማቅ ይለብስ ዘንድ ነበር። በዚያም ወራት ለሮሜ ሀገር ሊቀ ጳጳሳት ሆኖ የከበረ አባ ዮናክንዲናስ ነው። ለእርሱም ለሳዊሮስም በብዙ ሕዝብ ላይ ኤጲስቆጶሳት መሆኑ እንዲገባው እግዚአብሔር ገለጸለት። ሊቀ ጳጳሳቱም እጅግ የሚወደውና የሚያከብረው ሆነ። ከቶ እንድለየውም አይሻም ነበር። በእርሱም ዘንድ ተወዳድ ሆነ። ዜናውንም በቆስጠንጥንያው ንጉሥ በቴዎዶስዮ ዘንድ ተሰማ። ሀገረ ገዢ የሆነ አጎቱ በሮሜ ንጉሥ በአኖሬዎስ ዘንድ እንዲህ ሲል ወነጀለው። በከበረ ወንጌል ቃል ኪዳን እንደገባ ከእርሱ ዘንድ ስለ እርሱ መቶ እጥፍ እቀበላለሁ። እኔ ገንዘቤ ክብር ይግባውና ለክርስቶስ እሰጠዋለሁ በማለት ሳዊሮስ ገንዘቡን ሁሉ እንደበተነ ይህም ነገር ለንጉሥ ደስ አሰኘው። ፈጽሞ በእርሱ ደስ ያድራሉ አለው። እጅግም ወደደው። ከእስሩ ከቤተ መንግስት እንዳይለይ ንጉሥ አኖሬዎስን አዘዘው። ከእርሱም ጋር ሁሉ ጊዜ ወደ ቤተ ክርስቲያን በመሄድ ሌሊቱን ሁሉ የቆመው ንጉሥ አኖሬዎስን የመነኮሳትን ስራዎችን ስለሚሰራ ከልብስ መንግስቱ በታች በስጋው ላይ ማቅ ይለብስ ነበር። በዚያም ወራት የሮሜ ሀገር ሊቀ ጳጳስ ሆኖ የከበረ አባ ዮናክኒሮስ ነው። ለእርሱም ሳዊሮስም በብዙ ሕዝብ ላይ ኤጲስቆጶስ መሆን እንዲገባው እግዚአብሔር ገለጸለት። ሊቀ ጳጳሳቱም እጅግ የሚወደውና የሚያከብረው ሆነ። ከቶ እንድለየውም አይሻም ነበር። በሁሉም ዘንድ ተወዳድ ሆነ።
ዜናውንም በቁስጥንጥንያ ንጉሥ በቴዎዶስዮስ ዘንድ ተሰማ። ሰዎች ሁሉ እንደሚያከብሩት ባየ ጊዜ ድካሙን በውዳሴ ከንቱ እንዳይጠፋ ከዚያች ቦታ በስውር ሊወጣ ወደደ። ከእግዚአብሔር የታዘዘ መልአክም ተገለጸለት። ወደ ሀገር ገብላ ሄዶ ለብዙ ነፍሳት የገዳም አባት እንዲሆን አዘዘው። አበሌሊትም ወጥቶ ሄደው የምንኩስና ልብስን ከለበሰ በኋላ ደቀ መዝሙሩ ቴዎድሮስ ከእርሱ ጋር ነበር። ክብር ይግባውና እግዚአብሔር ወደ ገብላ ገዳም እስከሚደርስ በፊቱ የምትሄድና የምትመራው በመኮራኮር አምሳል የብርሃን ሰረገላ ላከለት። በዚያም ገዳም አበምኔቱ የሆነ ጽድቅ ሰው ነበር። የቅዱስ ስለ እርሱ ሳዊሮስንም መምጣት ጌታችን በራእይ አስረዳው። ወደ እርሱ መጥቶ ተቀበለው፣ ሰላምታ ተሰጠውና ጌታችን በራእይ ተገለጸለት፣ እንዳስረዳው ነገረው። የጌታም ቸርነቱ እጅግ አደነቀው። ዜናም በሀገሮቹ ሁሉ ተሰማ። የማይቆጠሩ ብዙ ሰዎችም ወደ እርሱ ተሰበሰቡ። ንጉሥ ቴዎዶስዮስም ለከበረ ሳዊሮስ ገዳማትን የሚሰራለት ብዙዎች ሰዎች ሹማቸውንም ከእርሱ ዘንድ ላከ። የእግዚአብሔር መልአክ በውስጣቸው ገዳማት የሚሰርባቸውን ቦታዎች ወሰነላቸው። ብዙ ነፍሳትንም የሚያጽናናና የሚያረጋጋ ሆነ። ክብር ይግባውና እግዚአብሔርን በእጆቹ ላይ ድንቆችና የሆኑ ብዙዎች ተአምራትን አደረገ። ከእርሳቸውም በሀገረ ገብላ መኮንን ልጅ ሰይጣን አደረበትና መኮንኑም ሳዊሮስ ከዚህ ሀገር ካላበረርክ ከልጅህ አልወጣም ያለው ነው። መኮንኑም ይህ ነገር በሰማ ጊዜ ተነስቶ ወደ ከበረ ሳዊሮስ ሄዶ ሰይጣን ያለውን ነገረው። ደግሞ ልጁን ያድናት ዘንድ ለመነው። ቅዱስ ሳዊሮስም እንዲህ ብሎ ደብዳቤን ጻፈለት። ክብር ይግባውና ጌታ በኢየሱስ ክርስቶስ ስም ከእርሷ ወጥተህ ሂድ። አባቷም ያንን ደብዳቤ ተቀብሎ ወደ ልጁ ደስ ያን ጊዜም ከመኮንኑ ልጅ ሰይጣን ወጥቶ ሄደ። ልጅቷም ዳግመኛ ታላቅ ሰራዊት እስክትሆን ድረስ ብዙዎች ወንጀለኞችን ሰዎች ተሰብስበው ወደ ከበረ ሳዊሮስ ገዳም ገብተው ሊያፈርሱት ፈለጉ። ክብር ይግባውና እግዚአብሔር በላያቸው ጨለማን አመጣ። ምን ሳዩ 3 መዓልት 3 ሌሊት ኖረ። ቅዱስ ሳዊሮስም ይቅር ይላቸው ዘንድ ብዙ እንባ በማፍሰስ ለመኑት። እርሱም ወደ ቦታዎቹ መልሶ ሰደዳቸው። ዳግመኛ በገዳሙ ውስጥ ያለ በእርሱ የሚተዳደሩ መነኮሳት ሁሉ ከእርሱ የታመመ ቢኖር በላያቸው በመጸለይ ያድናቸዋል። የሚያጽናናቸውንም ሁሉ እንደ እግዚአብሔር መላእክት እስቲሆን ፈሪሃ እግዚአብሔር የሚያስተምራቸው ሆነ። ከእንግዲህም ሆነ ስሙ ፍላታዎስ የሚባል የዚያች ሀገር ኤጲስቆጶስ ከእግዚአብሔር ዘንድ የሆነ ራእይ ተገልጦለት ቅዱስ ሳዊሮስን በእርሱ ፋንታ ኤጲስቆጶስነት ይሾም ዘንድ እንዳለው አወቀ። ያን ጊዜ ወደ ሕዝቡ ሁላ ላከ። ቅዱስ ሳዊሮስም ኤጲስቆጶሳትን እንዲሾሙት አዘዛቸው። ለዚች ሹመት እግዚአብሔር መርጦታልና። ወዲያውኑ ዳህነት ነገሥታት አኖሪዎስና አርቃዲዎስን ወሰደው ገብላ በሚባል ሀገር ላይ ኤጲስቆጶስነት ሾመው። ስለ መንጋዎቹና ስለ ወገኖቹም አጠባበቅ ታላቅ ተጋድሎ ተጋደለ። በዚያችም ሀገር እጅግ አዋቂ የሆነ የሙሴ ሕግ በማወቁ የሚመካ አንድ ሰው ስሙ ስቅጣር የሚባል ይሁዳዊ ነበር። እርሱም ወደ ቅዱስ ሳዊሮስ መጥቶ ከእርሱ ጋር ተከራከረ። ግን ከቅዱስ ሳዊሮስ አንደበት የሚወጣውን ቃል ይሰማ ዘንድ አልተቻለውም። ከዚያም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ ሳዊሮስ በራእይ ተገልጦለት ይህ አይሁዳዊ እርሱ ራሱ ክርስቶስ ካከበራቸውና ከባረካቸው ወገን ውስጥ ሊሆን እንዳለው አስረዳው። አይሁዳዊውም ወደ ቤቱ በገባ ጊዜ አስጨናቂዎች የሆኑ የስቃይ ቦታዎች በሕልሙ በማየት እንዲህ የሚለውን ቃል ታላቅ በሆነ የዘላለም ስቃይ ውስጥ የሚኖር እሊህ ከሃዲዎች ዘመዶቹ አይሁድ እንሆ እነርሱ ክብር ይግባውና ክርስቶስን ያላመኑ ናቸው። በማግስቱም ያ አይሁዳዊ ወደ ቅዱስ ሳዊሮስ ወጥቶ በታች ወድቆ ሰገደለት። ክርስቲያናዊ ያደርገው ዘንድ ለመነው። ያን ጊዜ እርሱና ቤተሰቦቹ የሀገር ሰዎችም ሁሉ ከእግሩ የክርስትና ጥምቀትን አጠመቃቸው። የቀሩትንም አይሁድ ሁሉ አለቃቸው ክርስቲያን እንደሆነ ጊዜ አምነው ተጠምቀው በስራቸውን ክርስቲያኖች ሆኑ። እንዲሁም ነሚንጦስ የሚባሉ በሰሙ ሌሎች ስራየኖች
ሰዎችን ወደ ክርስቲያን ሃይማኖት እንዲገቡ ቅዱስ አውግስጦስም ለመናቸው። እነርሱ ግን ስለሚታበዩ ከእርሱ ቃሉን አልሰሙም። እነርሱ ባዕድ ወደ እነርሱ የመጣ እንደሆነ በፊት ፈርዖን ይበትናሉ። ምን ማየት አይቻልም። ቅዱስ አውግስጦስም ወደ ቀናችው ሃይማኖት እሊህ ሰራዮችን ሰዎች ያስገባቸው ዘንድ እንባን በማፍሰስ ክብር ይግባውና እግዚአብሔር ኢየሱስ ክርስቶስን ለመነው። እግዚአብሔርም በእርሱ ላይ ብቻ ጽኑ ደዌ አመጣ። ወደ ክርስቲያን ወገኖች ግን ምንም አልደረሰም። በግብፅ ሀገር በፈርዖንና በሰራዊቱ በግብፃውያን ላይ መቅሰፍት ሲታዘዝ ወደ እስራኤል ግን እንዳልደረሰ እንዲሁ ሆነ። በዚያን ወራት እነዚህ ሰራዮኞች የቅዱስ አውግስጦስ ቃል ሰምተው ትእዛዙን ስለ አልተቀበሉም። ስለዚህም ይህ ጽኑ ደዌ በላያቸው እንዳመጣ አወቁ። ወደ ቅዱስ አውግስጦስም መጥተው በደላቸው ይቅር ይበላቸው ዘንድ ክርስቲያኖችን ያደርጋቸውን ዘንድ ለመኑት። እርሱም ተቀብላቸው አስተምሮ አጥምቆ ክብር ይግባውና ከጌታችን መንጋዎች ጋር አንድ አድርጋቸው። ያች ሀገር ሁለመናዋ አንድ ማህበር አንድ መንጋ ሆነች። ሰይጣን ለልቡ በተቀደደ ሽማግሌ አምሳል ሆኖ ፈጽሞ የሚጮህ ሆነ። እንዲህም አለ፣ ከጽንፍ እስከ ጽንፍ ባለው ቦታ ሁሉ ጨነቀኝ። በግብፅ ሀገርም ጠንካሮች መነኮሳት ተመሉባት። በሮሚ ሀገርም ሊቀ ጳጳስ ዮናክኒዲዮስ በውስጡ ይኖራል። ደግሞ በቅዱስ ቆስጠንጢኖስ ዮሐንስ አፈወርቅ አለ። ይህ ቦታ ለእኔ ቀረልኝ ብዬ ነበር፣ እነሆ አውግስጦስ ከእጄ ውስጥ ነጠቀኝ አለ። እንዲህም ሆነ። የፈረስ ሰዎች ሊወጓቸው ሽተው ወደ አኖሬዎስ ወደ አርቃዲዎስ መልእክትን ላኩ። እሊህ ደጋጎች ነገስታትም የፈረስ ሰዎች የላኩትን ደብዳቤ ወደ ቅዱስ አውግስጦስ ላኩት። እርሱም ያች ደብዳቤ በአነበብካት ጊዜ የደብዳቤውን መልስ ወደ ነገስታት አኖሬዎስና አርቃዲዎስ እያስረዳ እንዲህ ብሎ ጻፈ። እኛ የክርስቶስ ከሆንን መንግስታችን የክርስቶስ ነው። እንዲህም ከሆነ የጦር መሳሪያ የጦር ሰራዊትን አንሻም። እግዚአብሔር ከቀደሙ ነገስታት ጋራ ሆኖ ያደረገውን እንዴት እንዳዳናቸው ጠላቶቻቸውን እንዴት ድል እንዳደረጋቸው አስታወሳቸው። ታላቅ ጾም ሳይደርስ የፈረስ ሰዎች አፈረው ከእርሱ ዘንድ ተመልሰው ሄዱ። ስለ ዮሐንስ አፈወርቅም ከኤጲስቆጶሳት ጋር ባመጡት ጊዜ ንግስት አውዶክያስን በምክሩ ሁሉ መክረዋትና ገሰጿት ነበር። ስለ ዮሐንስ መሰደድም እርሱ ምን ያደረገው ስምምነት የለም። ይህም ንግስቲቱ ምክሯን ባልሰማች ጊዜ ወደ ሀገሩ ተመለሰ። ብዙዎች ድርሳናትና ተግሳጻትም ደረሰ። ሃይማኖታቸውንም የቀናች ሰዎች ባሉባቸው አብያተ ክርስቲያናት እስከ ዛሬ ይኖራል። ቅዱስ አውግስጦስም ሸመገለ። ዕድሜውም 100 ዓመት ሆነ። ከስጋውም ከመለየቱ በፊት በ10 ቀን የእግዚአብሔር መልአክ ተገለጸለት። ከዚህ ዓለም ከድካም ወደ ዕረፍት እንደሚወጣ ነገረው። ከዚህም በኋላ ሕዝቡን ጠራቸው። ክብር ይግባውና የእግዚአብሔር ሕግ በመጠበቅ ጸንተው እንዲኖሩ አዘዛቸውና በሰላም በፍቅር አረፈ። ነፍሱን በፈጣሪያቸው ክርስቶስ እጅ ሰጠ። ዕረፍቱንም የቆጵሮስ ኤጲስቆጶስ ኤጲፋንዮስ ባረፈ በ2 ዓመት፣ ዮሐንስ አፈወርቅ ባረፈ በ1 ዓመት ነው። ስጋኑን እንደሚገባ በንጽሕ ልብስ ገንዘው ብዙ መዝሙራትና ምስጋናዎችን አድርገውለት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ቅዱሳን አጋቶን፣ ጴጥሮስ፣ ዮሐንስ ይከበራሉ። በዚች ዕለት የከበሩ አጋቶን፣ ጴጥሮስ፣ ዮሐንስ፣ አሞን እናታቸው ራፍታ በሰማዕትነት አረፉ። እሊህ ቅዱሳንም በላይኛው ግብጽ ውስጥ ቁስቁስ ከሚባል አውራጃ ከቆንያ ከተማ ናቸው። ለእርሳቸውም ክብር ይግባውና ጌታችን ተገለጸላቸው። ከእርሱ የሚሆነው ስብራ በምትባል ከተማ እርሷ ወደ እስክንድርያ ክልል ናት። በዚያም የምስክርነት ከክርስቶስ አክሊል እንደሚቀበሉ ስጋቸውን ወደ ግብጽ ደቡብ ረሃ ወደሚባል ሀገር እንደሚወስደው አስረዳቸው። ቅዱሳንም በዚያች ራእይ ደስ አላቸው። በማለዳም ተነስተው ገንዘባቸውንም ሁሉ ለድሆችና ለችግረኞች ሰጡ። ከእርሱም የሚበልጥ ወንድማቸውን አጋቶን በሀገረ ሹም ነበረ፣ በሁሉም ዘንድ የተወደደ ነው። ራፊጥቃ እናታቸውን ክብር ይግባውና ስለ ክርስቶስ በመከራ ስቃይ
ላይ የሚጸናና የሚታገሱ እንዲሆኑ ታበረታታቸው ነበር። ከዚህም በኋላ ቆስ ወደሚባል ሀገር ሲደርስ ይግባውና በጌታችን በኢየሱስ ክርስቶስ ሲደርስ በመከራው በዲዮናስዮስ ፊት ቆመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ከእርሳቸው አስቀድሞ እናታቸው ራፊቃን አሰቃዩዋት። እርሷም በስቃይ ውስጥ በመታገስ ደስተኛ ነበረች። ከዚህም በኋላ አራቱ ልጆቿ አሰቃዩዋቸው። እነርሱ በማሰቃየት በሰለቸ ጊዜ ወደ እስክንድርያ እንዲልካቸው ወገኖቹ መከሩት። ሰዎች በእርሱ ምክንያት ክብር ይግባውና በጌታችን በኢየሱስ ክርስቶስ ሕዝብ እንደማያምን ፈርተዋልና እነርሱ በሁሉ ዘንድ የተወደደ ስለሆነ በእርሳቸው ምክንያት ከዚህ በፊት ብዙዎች በክብር ባለቤት በጌታ በኢየሱስ ክርስቶስ አምነው በሰማዕትነት ሞተዋልና የሰማዕትነት አክሊል ተቀብለዋልና። ወደ እስክንድርያ ገዢ ወደ አርማንያስ ቅዱሳን በአመጧቸው ጊዜ በዚያ ወቅት ስሟ ስብራ በምትባል ሀገር በዚያም ነበረ። የተጋደሏቸውንም ጽናት አውቆ ጽኑ ስቃይን አሰቃያቸው። ስጋቸውን ቆራርጠው ኢየሱስ ከመነኮራኩር ውስጥ ጨመሯቸው። ዳግመኛ ዘቅዝቀው ሰቀሏቸው። በዚያም ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ መኮንንና የእርሱ ሰዎች ሁሉ እስቲያፍሩ ያለ ምንም ጥፋትና ጉዳት የሚያነሳቸው ሆነ። ከዚያም በኋላ ራሳቸውን ይቆርጡ ዘንድ ስጋቸውንም በባህር ሊጥሉ እንዲያስጥሙ አዘዘ። በዚያም ራሳቸውን በሰይፍ ቆረጡ። ስጋቸውን ወደ ባህር ሊጥሉ በታናሽ ታንኳ ጫናቸው። በዚያም ጊዜ ከግብፅ በስተደቡብ መጺ ከሚባል አውራጃ ነቅረሃ ከምትባል መንደር ወደ አንድ ጸጋ እግዚአብሔር መልአኩን ላከ። የቅዱሳንም ስጋ እንዲወስዱ አዘዘው። እነርሱም ወሰዷቸው። የጻድቃን ማደሪያቸው ይህ ነው የሚል ቃል ሰማ። የመከራውን ወራት እስከሚያልፍ በዚያም አኖሯቸው። ከዚህም በኋላ ገለጧቸው። ውብ የሆነች ቤተክርስቲያንም ሰርተውላቸው ስጋቸውን በውስጧ አኖረው። እግዚአብሔርም ከስራቸው ድንቆች የሆኑ ታላቅ ታምራትን ገለጠ። በዚያም ወራት ስጋቸውን ስሙንጥያ ወደሚባል ሀገር አፈለሱት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ነው ለዘላለም አሜን። ዳግመኛ በዚች ቀን 2000 ሰዎች ከቅዱስ ፈሲለዶስ ጋር በሰማዕትነት ሞቱ። የጋንግራ ሰው ደስ የአንጾኪያ ኤጲስቆጶሳት ናውላ የመነኮሴው የጴጥሮስ መታሰቢያቸው ነበር። የእመቤታችን እናት የቅድስት ሐና የልደቷ መታሰቢያ ነው። በረከታችን ከእኛ ጋር ትኖር ለዘላለሙ አሜን። መስከረም 7 ቀን የሚከበሩ ዓመታዊ ቅዱሳን በዓላት እናታችን ቅድስት ኤልሳቤጥ ዕረፍቷ፣ ቅዱስ ዲዮስቆሮስ ሊቅ የተዋሕዶ ሃይማኖት አባት፣ ታላቁ ቅዱስ ሳዊሮስ፣ ቅድስት ሐና የእመብርሃን እናት ልደቷ ነው። ቅዱሳን አጋቶን፣ ጴጥሮስ፣ ዮሐንስ፣ አምኖና እናታቸው ራፊቃ ሰማዕታት። ወርኃዊ ቅዱሳን በዓላት ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባሕታውያን አለቃ፣ አባ ዳንኤል ዘገዳመ ሴት፣ አባ ጳውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያ፣ ቅዱስ አግናጢዮስ ለአንበሳ የተሰጠ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ወጌጋየነ ከመ ያድኅነነ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለሙ ዓለም አሜን። በሰላም ቅዱስ ገብርኤል መልአኩ እግዚእ የማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት እም ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረቱን ተአነ አፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ለዓለመ ዓለም ዘላለሙ አሜን።